ገንዘብና 100 ሚሊዮን ብር በአይነት ሰብስበን ነበር የዛሬ ዓመት ማለት ነው። እና ባለፈው እዚህ ጋር የምታየውን 54 ኮንቴነር ፖርሲሊኖች ገብተዋል። 900 ሚሊዮን ብር ሰበሰብን ነው፣ ግን እኛ ወደ 4 ቢሊዮን ብር ዕቃ ነው ያለን። ጀምረናል ማለት ደግሞ ዝም ብሎ ጀምረናል አይደለም፣ በቂም ዕቃ እያስገባን ከዚህ በኋላ ከህዝቡ የዕቃ ምናምን ጥያቄ የለንም። በቃ ዕቃው በሙሉ ከፍለናል። እኛ ምንም ነገር አፌክት አያደርገንም። የእግዚአብሔር ኃይል ስላለ እኔ ግን ከዛሬ በፊትም ወደ ኋላ ልመጣ ፈልጌ። እሺ አሁን ባለፈው በሰይፉ የነበረ የገቢ ማሰባሰቢያ እዚህ እንደሆነ 900 ሚሊዮን ብር ገንዘብና 100 ሚሊዮን ብር በአይነት ሰብስበን ነበር የዛሬ ዓመት ማለት ነው። እና 100 ሚሊዮን ብሩ ቤቶች ናቸው ያሸጣቸው ነው። 900 ሚሊዮን ብር ግን ብዙ እቃዎች አዘነን ማለት ነው። እና የዛሬ ዓመት እንግዲህ ጀምሮ የታዘዙ እቃዎች ናቸው። ብዙ እቃዎች ስለሆኑ አንዳንዴ ለማምረት ጊዜ ይወስድባቸዋል። ቀስ እያለን ማመን ለመላክ ትራንስፖርት ምን ይቆያል። እና አሁን ለምሳሌ ባለፈው እዚህ ጋር የምታየውን 54 ኮንቴነር ፖርሲሊኖች ገብተዋል። ፖርሲሊን ማለት ምንድነው? የተሻለ ሴራሚክ ማለት ነው። ከውጭ መጣ ይሄ ሆስፒታል ላይ የሚገነባው በጣም ጥሩ እቃ መሆን አለበት ብለው ባለሙያዎች ነገሩ። ሀገር ውስጥ ሳይሆን የውጭ መሆን ያለበት ኢንፌክሽን የሚያደርግ በጣም ጤንነት ምቹ የሆነ ያለው ስለተባለ ያን አዘዝን ማለት ነው። ያ ብቻውን 54 ኮንቴነር ነው። ያ እቃ ለምሳሌ እኛ ገበያ ላይ ብንገዛው ወደ 700 ሚሊዮን ብር ብቻ ሚሊዮን ብር የሚያወጣል። እኛ ግን የገዛነው 700 ሚሊዮን ብር ነው። አሁን ባለፈው እንደምስለው 700 ሚሊዮን ብር ይላል ያለው ግን 900 ሚሊዮን ብር ሰብስቤ ነው 700 ሚሊዮን ብር ተሰጣኝ ነበር። ግን ገበያ እኛ ያወጣነው 100 ምናምን ሚሊዮን ብር። ግራናይትም እንደዚሁ ወደ 7 ኮንቴነር ገብቷል። እሱም ገበያ ብትገዛው 100 ሚሊዮን ነው። እኛ ሁሌ በግማሽ ነው የምንገዛው ነው። ባለሙያ ይቀንሰናል፣ ዋጋ በቅናሽ ነው የሚገዛው፣ መንግስት ያግዘናል። ሁሉ ጊዜ በትንሹ ብዙ ነው የሚሰራው። 900 ሚሊዮን ብር ሰበሰብን ነው፣ ግን እኛ ወደ 4 ቢሊዮን ብር ዕቃ ነው ያለን። በጣም ብዙ ዕቃ ነው የበገበያ ዋጋ ማለት ነው። የባኞ ቤት ዕቃዎች ገዝተናል። የገዛነው ደግሞ የባኞ ቤት ዕቃ ራሱ ኮለር የሚባል ነው። ገበያ ላይ ራሱ ታገኙ ውድ ዕቃዎች እና በርካታ ነገሮች፣ ጠንካራ ዕቃዎች፣ ኤሌክትሪክ ዕቃዎች፣ ፓይፕ፣ እነዚህ ዕቃዎች ገብተዋል። ቀጣይ ደግሞ የሚገባው አለ። ቀጣይ ደግሞ ወደ 50 ምናምን ኮንቴነር ይገባል። ጊፍቶች ምናምን እንደዚህ እና ደግሞ እቃዎች ስንገዛውን እዚህ አይተው ከሆነ አሁን የፖርሲሊን ምናምኖቹ ለዚህ ፎቅ ብቻ አይደለም፣ በጣም ብዙ ነው። በጣም በላይ ብራንችም ነው። ስለዚህ ለዚህ ፎቅ እቃዎች በሙሉ የገቡት ገብተዋል። ሌሎቹ ክፍያ ተፈጽሞባቸው ቃሊቲ የሚያለው አሉ፣ ጅቡቲ የሚያለው አሉ። በቃ ለዚህ ፎቅ እቃ በሙሉ ገዝተናል። በጣም ጥሩ እቃዎች ጨርሰናል። ከዚህ በኋላ ሰውን ሊያገዘን የሚችለው እዚህ ፎቅ ላይ ምንድነው? የፈርኒቸር ምናምን ማለት ነው። ሌላ ግን ደግሞ ሁለተኛ ፎቅ ጀምረናል እዚህ ጋር ማለት ነው። ይሄ ፎቅ ደግሞ በጣም ብዙ ፎቅ ነው። በጣም ይሄኛውም ትልቅ ፎቅ ነው። ያኛው ደግሞ የበለጠ ትልቅ ፎቅ ነው። አጠቃላይ ወደ 7000 ካሬ ሜትር 7300 አካባቢ ናቸው ሁለት ፎቆች እና 27 ፍሎር ነው ማለት ነው። በአጠቃላይ በካሬ ሜትር ስታስበው 200,000 ካሬ ሜትር ቶታል ፍሎር ኤሪያው ማለት ነው። 200,000 ማለት ግን ላንካ አይዲያ እንደሰጠ አሁን የኢትዮጵያ ንግድ ባንክ 160,000 ካሬ ሜትር ስካይላይት ሊታቋል። ስካይላይት የድሮ ስካይላይት እሱ ወደ 200,000 ካሬ ሜትር ሁለቱ ማለት ነው። እንግዲህ የእግዚአብሔርን ኃይል ተመልከቱ። ጀምረናል ማለት ደግሞ ዝም ብሎ ጀምረናል አይደለም፣ በቂም ዕቃ እያስገባን። ለምሳሌ አሁን ዛሬ የገባውን ሙሉ በሙሉ ለዚህ ፎቅ ዛሬ የገቡት ዕቃዎች እኮ አንደኛ ሎደር ነው። 4 ሎደሮች አሉ። አንዴ ነበር አለ 3 ተቀምጧል። ከዛ ውጪ ደግሞ ባሲንግ ፕላንት ልናቋቁም ነው። አሁን ድሮኛው ፎቅ ሲሰራው ሲሚንቶ የቦካ ሲሚንቶ እየመጡ የሚደፋ ካምፓኒ ስታን የሱ ዕቃዎች ነው። ባሲንግ ፕላንት ሎደሮች፣ ሲሚንቶ ደግሞ የተቦካው ሲሚንቶ ወደ ፎቁ የሚያደርጋል። ባክ ማውንትድ ላይን ፓምፕ የሚባል እነዚህ ሚክሰር ማሽኖች እነዚህ ናቸውና ዛሬ የገባው ገብቷል። ከሳምንት ምናምን በኋላ ደግሞ ወደ 10 ምናምን ኮንቴነር ይገባል። ከዛ ደግሞ 50 ምናምን ኮንቴነር ይገባል ማለት ነው። ስለዚህ ይሄ ዕቃውን ቀጥታ የገዛነው ከኤክስኤምጂ የሚባል ካምፓኒ ቅድም አይተናል። እሱ አሁን ቅድም እንዳልኩ ማለት አሁን ፖርሲሊኑ ላይ የ700 ሚሊዮን ብር ዕቃ 100 ሚሊዮን ብር እንደገዛ ነው። እዚህም ጋር ቅድም ካምፓኒዎች ሲያወራ ሰምተዋል። 400 ሚሊዮን ብር ዋጋው እንደሆነ ነግሯል። እና ግን ከ200 ሚሊዮን በታች ነው የገዛነው። ምክንያቱም መቀየሩን ስትለው ዋጋ የቀነሰ ሁሉ ነገር ይተባበራል። ለዚህ ነው ሰዎች መቀየሩን ልብሉ በትንሽ ነገር ብዙ ነው የሚሰጡት። አሁን ባለፈው 900 ሚሊዮን ብር ሰብስበናል። እኛ ግን ፎቅ ጨርሰናል። ሌላ ፎቅ እየሰራን። ለዚህ ፎቅ በነገራችን ላይ ማሽነሪዎች ብቻ ሳይሆኑ ብረትም ገዝተናል።
በጣም ብዙ እና ካለፈ ዓመት ወዲህ በጣም ብዙ ዕቃ ነው የተገባው። አይቶ ከሆነ እኮ አሁን መቄዶንያ ሞጆ ምናምን ወደ እንትን አይመስልም ብዙ እርዳታ ቦታም አይመስልም። ስቶሮች በሙሉ ዕቃ ሞልተው ነው ሜዳ ላይ ነው የተቀመጠ ያለው እና የሚቀጥለውን ፎቅ እንጀምራለን። ሌላ ደግሞ በየክልሉ ደግሞ ወደ 15 ፎቆች አሉ የተጀመሩ ላሊበላ፣ ካብሪ ደራ እነሱን ይሰራል እና ምን ነው ያው በትንሽ ወጪ ብዙ ላለመከራየት ነው። እነዚህ ማሽነሪዎች አሁን አንከራይ። ይሄን ፎቅ ራሱ የቆፈር ነው በራሳችን ማሽነሪ። ከዚህ ቀጥሎ እኮ ሌላ ኤክስካቬተርም አለ የሚገባ አንድ ኤክስካቬተር አለ ወደ 22 ሲሆን ታውቃለህ። ሳቢ መኪኖች አሉ። በጣም ብዙ ዕቃ ነው ያለው። በቃ አብዛኛው ዕቃው ነው የተገዛው። ስለዚህ የሰዎች እርዳታ ከምትለው በላይ ትልቅ የእግዚአብሔር ኃይል ተጨምሮበት ይደርሳል። እንግዲህ 200 ሺህ ካሬ ብያለሁ አይደል? አዎ ብለኸኛል። 200 ሺህ ካሬ ሜትር አንተ እንግዲህ ይሄ በነገራችን ላይ በጣም ትልቅ ህንጻ መሆኑን ትገምተዋለህ። እና እንግዲህ አላውቅም ወደ 10 ምናምን ቢሊዮን 12 13 14 ቢሊዮን ከይፈጭ ግን እኛ ግን አሁን ልክ ጥቅምት ላይ ቁፋሮ ጨርሰናል። የመሰረት ስራ እንጀራለን። 2 ፎቆች ናቸው። አንደኛውን ፎቅ ቆፍረን ጨርሰናል። ይሄ ፎቅ ራሱ ለመቆፈር ብቻ 100 ሚሊዮን ብር እናወጣለን። የቆፈረው ግን እኛ ያችን ማሽኖች በዚህ መልክ ቀጥላለን ማለት ነው። እንዳልኩ ነው እኛ ያወጣነው ወደ 200 ሚሊዮን አካባቢ 200 ሚሊዮን እቃው ግን 200 ሚሊዮን ለሁሉም ማለት ነው። ዛሬ ለገባው እቃው ግን እንዳልኩ 400 ሚሊዮን የሚገመት ይሄን ሰው ማወቅ አለበት። እኛ የምንገዛው በትንሽ ብር መንግስት የሚደግፈን ሻጮች ይደግፉናል፣ ባለሙያ ይደግፉናል። ቅድም ሻወር አልሰማህም? ኤክስኤምጂ ሰውዬው ሻወር ሰምቷል። አንተ ሄደህ ብትገዛው የምትገዛው ዋጋና መቄዶንያ ይሄን ምለው ነው የምመስለው። ሰዎች መቄዶንያን ሲረዱ በትንሽ ብር ብዙ እንደሚሰሩ እንዲያውቁ ስለምፈልግ ለዚህም እኮ ነው 900 ሚሊዮን ብር ሰብስበህ አንተ እዚህ ጋር ፎቅ ጨርሰህ ይሄ እኮ 54 ሺህ ካሬ ሜትር ነው ፎቅ። ምናልባት በአሁኑ በገበያ ዋጋ አላውቅም የባለሙያ ሊሆን ይችላል፣ ግን ምናልባት የ4 ቢሊዮን 5 ቢሊዮን ነው ፎቅ። እኛ ግን ያው በትንሽ ነው። በነገራችን ላይ በዚህ ፎቅ ኮኛ የገቢ ማሰባሰቢያ ያደረግነው 2 ጊዜ ብቻ ነው አሁን እና ባለፈው በሸጥ ከዚህ በፊት እኮ ከግማሽ በላይ እኮ አሁን ፎቅ እቃዎች ገና እየገቡ ነው እንዳልኩ። አሁን ለምሳሌ ፖርሲኑ ካምፓኒው ካምፓኒው የገዛው በቃ ለመስራት ብቻ 6 ወር ይፈጅባል ለማምረት። ስለዚህ እቃዎች አሁን እየገቡ ነው። በጣም አሁን ነው ገና እየገቡ ነው ያሉት ማለት ነው። ፖርሲኑ ሙሉ ሙሉ ገብቷል፣ ግራናይት ገብቷል፣ የባኞ ቤት ዕቃ ገብቷል። ቀጣይ ደግሞ ሊፍት ይገባል፣ አንድሬል ምናምን ብዙ እቃዎች የሚገቡ ነው። ስለዚህ ከዚህ በኋላ ከህዝቡ የእቃ ምናምን ጥያቄ የለንም። በቃ እቃው በሙሉ ከፍለ ነው በሙሉ ተከፍሎ ግማሹ እዚህ ያለ ግማሹ ጅቡቲ ያለ እንደዚህ ተከፍሎበት ደግሞ የመመረት ላይ ያለ። ስለዚህ ወደዚህ ኮሄድ ነው እኮ ይሄን ስለጨረስን አልቋል። ይሄ አልቋል፣ ግን ለመስራት ለመቅጠም መገጣጠም ይቀራል። በጣም ከባድ እኮ ነው። ጊዜ ፋስ 6 ወር 8 ወር ሊፈጅ ይችላል። ከዚህ በኋላ እንኳን እናስመርቃለን። እቃዎች በሙሉ ገብተዋል፣ ተገዝተዋል፣ ተከፍሎባቸዋል። እዚህ ቀጣይ የሚ 6 ወር ወይ 8 ወር አላውቅም። በዛ ጊዜ ይሄን አንተ ራስህ አሁን ይሁን ቀለም መቅጠም ጊዜ አይመስልም? እውነት ነው። እና ሰዎች በዚህ አጋጣሚ የረዱ ሰዎች በጣም እናመሰግናለን። እጅግ በጣም ሰይፉ ፋንታውን የኢትዮጵያ ሕዝብ በተለይ ዲያስፖራ በተለይ ሁሉም የመንግስት የግል ተቋማት መንግስት ተቋማትን በጣም ያግዙናል። ለዚህ እኮ ነው በትንሽ ነገር አሁን የምናደርገው ሁሉም ስለሚያግዝ ነው። ሁሉም ያግዙናል እና በሙያም በጉልበትም የሚያገዛችሁ ሰዎች ሁላችሁም በቀጣይ በጣም እናመሰግናለን። መቄዶንያ አሁንም ስራው እየሰፋ ነው። ስለዚህ መቄዶንያ ማገዝ ለሚፈልጉ ሰዎች አሁንም የባንክ አካውንታችን 7979 ነው በሁሉም ባንኮች። ውጭ ደግሞ ያለ ዜላ እና ካሻፕ አለ 2409382992 ነው። በተለይ ለዚህ ፎቅ አሁን ያው እቃዎች በሙሉ ገብተው አልቀዋል። ከዚህ በኋላ ምናልባት ፈርኒቸሮች፣ አልጋ፣ ፍራሽ፣ ሕክምና እቃዎች እንደዚህ ከዛ እንፈልጋለን ሰው ማለት ነው። ይሄን ለማድረግ ለሚፈልጉ ሰዎች ደግሞ አካውንት ስልካችን 938 ወይ ደግሞ ሁሉም 7 በታች ደውሉልን። እና እንግዲህ ነው መሰለኝ እኔ ያስታውሳለሁ በኮቪድ ጊዜ ነው ይሄ ፎቅ ወደ 4-5 ፍሎር ይሰራል ዝግ በሆነበት ጊዜ ማለት ነው። ስለዚህ እኛ ምንም ነገር አፌክት አያደርገንም የእግዚአብሔር ኃይል ስላለ ማለት ነው። እኮ ዕቃ እየገዛሁ እያየሁ እና
ሕክምና በእርግጥ መቄዶንያ በቀን ከመቶ ሰው በላይ ሐኪም ቤት ይሄዳል። ዳይፐርም በጣም ምንድን ነው 3500 በላይ ዳይፐር ተጠቃሚዎች ናቸው። ግን ከሁሉ በላይ እኛን በቃ ችግሮችን ቢኖሩ ምንም ችግሮችን እንደሌሉ ነገሮች እንደምኛውም በጣም እንግዲህ 12 ቢሊዮን እያልን ለምን ሌላ ኃይል አለን እግዚአብሔር ኃይል ስላለን ስለዚህ ሰው ምንም የሚያስጨንቅ ነገር የለም። የሚችል ሰው ያግዝ፣ ግን እግዚአብሔር ይሰራል። ስራ በጣም ይሰፋፋል ማለት ነው። ዋናው እኮ እግዚአብሔር ኃይል ካለበት ምንም ችግር የለም። ሰው ግን በረከት መጥቶ ቢያገኝ ደስ ይለኛል። ሳደብ ሰዎች በረከት ቢያገኙ ጥሩ ነው። ምንም ሆነ ምን እግዚአብሔር ስራ ግን ምንም እየሰፋ እያደገ እንደሚሄድ አይ ምንድን መሰለህ እዚህ ብዙ ሐኪሞች እኮ አሉ። ለኛ የመንግስት ተቋማት በጣም ያግዙናል። ከጤና ጥበቃ ሚኒስቴር፣ ከሆስፒታል አማኑኤል፣ ሁሉም ሆስፒታሎች ሳይካትሪ ነርሶች፣ ዶክተሮች አሉ። ቅርብ ክትትል ስላለ ችግር ሲኖር መድኃኒት ይሰራሉ። ጥሩ ነው። ሰላማዊ ግቢ ነው መቄዶንያ። የሚያስጨንቀን ነገር የለም። ግን እንዳልከው ባለሙያዎች ሁሉም መስክ ላይ በሕክምና አለ። ኮንስትራክሽን ባለሙያዎች እንደዛ ቃዎችን እየገቡ ስለሆነ የተለያዩ ፊኒሽንግ ባለሙያዎች አሁን እንዳልከው ነርሶች፣ ዶክተሮች ባለሙያ እንፈልጋለን ማለት ነው። አሁን በክልሎች ላይ ቃለ መላክ ችግር ያለባቸው ቦታዎች ቃለ መላክ ይከብዳል። ስትልክም ብዙ ነው የምትከፍለው። በዋናነት ግን አሁን በቅርብ ያለው ነዳጅ ያው አለመኖሩ የታወቀ ነው። እኛ ግን አሁን እስቲል እንደዛም ሆኖ መንግስት ቅድሚያ ይሰጣል። ነዳጅን ስንፈልግ ቅድሚያ እናገኛለን። ሌሎች እንደ አንድ ፕሮጀክት መንግስት ስለተያዘልን ነዳጅ አቅርቦት ችግር ቅድሚያ እናገኛለን። ከልብ እናመሰግናለን።